ቤልጂየም የዓለም ዋንጫው አዘጋጅ የሆነችውን አሜሪካን 4-1 በሆነ ሰፊ ውጤት በማሸነፍ አሰናብታት ወደ ኳርተር ፋይናሉ መቀላቀል ችላለች። ቤልጂየሞች በዚህ ጨዋታ ላይ የምር የሚገባቸውን ውጤት ነበር ማግኘት የቻሉት። አዘጋጇ አሜሪካም እንግዲህ ከውድድሩ ተሰናብታለች ማለት ነው። ቆንጆ ጌም ነበር የተመለከትነው። ቤልጂየሞች እንግዲህ 9ኛው ደቂቃ ላይ ዲኪትሌር እንዲሁም 33ኛው ደቂቃ ላይ ራሱ ዲኪትሌር አከታትሎ ሁለት ጎሎችን አስቆጥሮላቸው ነበረ። ነገር ግን ከዛ በኋላ 31ኛው ደቂቃ ላይ ቲልማን በድጋሚ ቅጣት ምት አስቆጥሮላቸው ለአሜሪካዎች እንግዲህ በዚህ ጨዋታ ላይ 2-1 አድርጓቸው ወደ ጨዋታ የመመለስ እድል እንዳላቸው አሳይቶ ነበረ። ነገር ግን ቤልጂየሞች ከዛ በኋላ እንግዲህ ከሁለተኛው አጋማሽ በኋላ በቫንከን እንዲሁም ደግሞ ተቀይሮ በገባው ሮሜሉ ሉካኩ አማካኝነት ሁለት ጎሎችን አከታትሎ አስቆጥሮ 4-1 በሆነ ውጤት በማሸነፍ ነው እንግዲህ ኳርተር ፋይናሉ መቀላቀላቸውን ማረጋገጥ የቻሉት። ሮሜሉ ሉካኩ ተቀይሮ እየገባም ቢሆን እንግዲህ ለቤልጂየም ብሔራዊ ቡድን ጎል ማስቆጠሩን ተያይዞታል። በዚህ ጨዋታ ላይ ለቤልጂየም መጥፎ ነገሩ ኦናና እንግዲህ በጉዳት ምክንያት ተቀይሮ ወጥቶ ነበረ። ምናልባት በቀሪ ጨዋታዎች ላይ እንግዲህ ላይገኝላቸው ይችላል። በኳርተር ፋይናሉ የስፔን ብሔራዊ ቡድን ነው እንግዲህ የሚገጥሙት። ከባድ ፈተና ነው ከፊታቸው የሚጠብቃቸው። በተንኮልና በሴራ እንግዲህ ሊጥላት እሷን ቢሞክሩ ማለት ነው። ዶናልድ ትራምፕ እንግዲህ እጁን አስገብቶ የባሎጋንን ቀይ ካርድ አሽሮ እንግዲህ ወደ ጨዋታ ቢመልሰው ማለት ነው ቤልጂየም ብላ እንግዲህ ማለት ነው 4-1 አይደለም ባሎጋንን ለምን ስንት ፕራይም እንተናን ለምን አታመጡም ከፈለጋችሁ ብላ ነው እንግዲህ ማለት ነው። ዩኤስኤ በዚህ ዓመት እንግዲህ ድንቅ እንቅስቃሴ ተሰይኝ ዩኤስኤ ድምስ ሲያደረገቻት ማለት ነው። ዶናልድ ትራምፕ እንግዲህ ጨዋታው ላይ ገብቶ ሊበጠብጥ ሞክሮ ነበረ ቀይ ካርዱን አሽሮ ምናምን ነገር ማለት ነው። ግን ማለት ነው ቤልጂየም ጨራሽ ይኸውልህ ዶኩን አስቀምጣ ሉካኩን አስቀምጣ ኬቪን ዴብሩይኔ አስቀምጣ ማለት ነው 4-1 ጨፈጨፈቻትና አስቲል አሁንም የቤልጂየም ወርቃማው ቡድን እንግዲህ እንዳለ ምልክት እየሰጠች ነው ማለት ነው። ያው ወርቅ ምንም ያህል ቢቀመጥ ወርቅ ነው አይደለ? መቼም ዋጋው አይረክስም። ስለዚህ የቤልጂየም ወርቃማው ትውልድም እንግዲህ ስቲል አሁንም አለው እያለ ይገኛል። ደግሞ በሩብ ፍጻሜው ደግሞ ከስፔን ጋር ነው የሚገናኙት። ማን ያበደ ጨዋታ ቤልጂየሞች እንግዲህ ሳከር አይደለም ፉትቦል ነው ብለው 4-1 ጨፍጭፏቸው ዩኤስኤን እንግዲህ አባሯቸዋል ማለት ነው። አዘጋጅ ከሆኑት ውስጥ እንግዲህ ሜክሲኮ፣ ካናዳ አሁን ደግሞ አሜሪካ መባረሯ ተረጋግጧል ማለት ነው። ሶስቱም አዘጋጆች እንግዲህ ከዓለም ዋንጫው ተሸኝተዋል ማለት ነው። ለዩኤስኤ እንግዲህ ማርክ ቴልመን ሁለተኛ ቀን ፍሪክ ማስቆጠር ቢችልም ማለት ነው መሀል ላይ ኢኳላይዝ ለማድረግም አንዳች አድርጎላቸው ቢሆንም ቻርልስ ደክላተር ካስቆጠረ በኋላ እዛው ፍሪክ ካስቆጠረ በኋላ ደክላተር እንግዲህ በምላሹ መልሰው ፖዚሽን ካገኙ በኋላ ከኪኮፍ ነበረ መልሰው ማስቆጠር የቻሉት ቤልጂየሞች 2-1 ከሆነ በኋላ ደግሞ እዚሁ 2-1 ሃፍታይም ላይ አስጠብቀው ወጥተው ማለት ነው። ፈርስት ሃፍ ሰከንድ ሃፍ ስንደርስ ሃንስ ቫናከን ነበረ በረኛው ሪስ ባጠፋበት መግባት የቻለው ማለት ነው። ብቻ እንደ አጠቃላይ ፍሪስ እና ቲምሪም ጥሩ ቀን እያሳለፉ አልነበረም በአጠቃላይ ማለት ነው። ሮሜሉ ሉካኩ እንግዲህ ተቀይሮ ገብቶ ማስቆጠር ችሏል ማለት ነው። ኦልሞስት 93ኛው የኢንተርናሽናል ጎል ነው ሲሉም ተናግረዋል ማለት ነው። ሮሜሉ ሉካኩ አስቆጥሯል። ሃንስ ቫናከን እና ቻርልስ ደክላተር ለጎልና አንድ አሲስት ይዞ መውጣት ችሏል ማለት ነው። ቻርልስ ደክላተር ደግሞ ትንሽ ለቤልጂየም አንድሬ ሚንጊዮን ዓለም ዋንጫ ሲያሳልፍ ነበር፣ ግን ዛሬ በደንብ ስቴፕ አፕ አድርጎላቸው ነበረ። ከዛ ውጭ ባለው ደግሞ ግን ጨዋታው ሙሉ ለሙሉ የቀየረው ተጫዋች ሃንስ ቫናከን ነው ብዬ ነው የማስበው። አማድ ኦናና 21 ደቂቃ ላይ ተጎድቶ ከወጣ ባላሱ ተክቶት ሲገባ ነው በቃ ኦልሞስት ጨዋታው ለወጥ ያለ የመጣው። ቤልጂየሞች ሲያስጨንቁ ነበር፣ ነገር ግን የቫናከን መግባት ደግሞ ከፊት ለፊት በጣም ኮምፎርታብል እንዲሆን አድርጓቸው ነበረ። ከዛ በኋላ ኢት ዋዝ ራፕስ ፎር ዩኤስኤ ማለት ነው እና ቤልጂየም ይህንን ማሸነፏን ተከትሎ ማለት ነው በአክን የጨረሰው የቤልጂየም ትውልድ እንግዲህ በረንብ እየገሰገሰ ይገኛል። ስፔን ያስቆማቸዋል ወይ የምናየው ይሆናል ማለት ነው። ስፔኖቹ ናቸው ከፊት ለፊት ቀጣይ ያሉላቸው። ስፔን ከቤልጂየም ያደረጉ ጨዋታ አሪፍ ጨዋታ እንደሚሆን አልጠራጠርም። ቀጣይ እስክንገናኝ ሰላም አንቺ ጉዳይ እንደራሱ ታስሙጫ ላይ ነሳ ሐሳቡን ኮሜንት ላይ ያስቀምጣችሁ፣ ኮፒ ሊንክ ይደረግ። ቀጣይ እስክንገናኝ ድረስ ይመቻችሁ። ቴክኒ ሆም እንዳለው ወደ ቤቱ የተሸኘው የአሜሪካ ብሔራዊ ቡድን ጋይሶች ዩናይትድ ስቴትስ የዓለም ዋንጫ ጉዞ ዛሬ ንጋት ላይ በቤልጂየም ተገጥቷል። 4-1 በሆነ ውጤት ተሸንፎ ቡድኑ 8 ውስጥ ሳይቀላቀል ቀርቷል። 8 ውስጥ ቢገባ ኖሮ በ2002 በኮሪያና ጃፓን ዓለም ዋንጫ ይሄ ቡድን ካስመዘገበው ስኬት ጋር ምናልባት በብሔራዊ ቡድኑ ታሪክ ሁለተኛ ትልቁ ስኬት የሚባለውን መጋራት ይችል ነበር። ነገር ግን ያ አልሆነም። ማውሪሲዮ ፖቼቲኖ እና ልጆቻቸው በዚህ ቶርናመንት ግን አንዳች ተስፋ ሰጪ ነገር ለአሜሪካ ሕዝብ አሳይቷል ብዬ አስባለሁ። ቡድኑ ስፔሻሊ በመጀመሪያዎቹ 2 የምድብ ጨዋታዎች እንዲሁም በጥሎ ማለፍ ከቦስኒያን ሄርዞጎቪና ጋር የነበረው ጨዋታ ላይ በጣም ድንቅ የሚባል ፐርፎርማንስ፣ በጣም ዘመናዊ ኤሌመንቶችን የቀላቀለ በጣም ብሬቭ የሆነ ቡድን ተመልክተናል። እርግጥ በተርኪው ጨዋታ የተወሰነ ተጫዋቾች ረፍት ለመስጠት ምናምን ያን የብቃት ደረጃ ማስቀጠል ባይችልም ከጨዋታው በኋላ ታይለር አዳምስ እና ማውሪሲዮ ፖቼቲኖ እንደተናገሩት በእንቅስቃሴያቸው አይ ቲንክ መላው አሜሪካውያን በደረሱበት እስካሁን በመጡበት ጉዞ
ፕራውድ እንደሚሆኑ ተናግረዋል። የብሔራዊ ቡድኑ ግብም ምናልባት ሪያሊስቲክ የሆነው ግብ ዓለም ዋንጫ መብላት ላይ አይመስለኝም፣ ግን መጪው አሜሪካውያን አዲሱ ትውልድ እግር ኳስን እንዲያዘወትር በሌሎች እግር ኳስ ዶሚኔት የተደረገው ኮሚኒቲ ሞር እግር ኳስ ላይ ኤንጌጅ እንዲያደርግ ማድረግ ነው። ከዛ አንጻር ዩናይትድ ስቴትስ የተሳካ ዓለም ዋንጫ ቆይታን አድርጋለች ብዬ አስባለሁ። ቴክ ሚ ሆም። ባይ ባይ አሜሪካ፣ ባይ ባይ። ሂም ትራምፕ ይመልስሽ እንደሆነ እናያለን። አሁን ሶስቱም አስተናጋጆች ተለጠፈውን እኔ መሀል ሜክሲኮ ላይ ነኝ። እንደምትመለከቱት 4-1 በ2026 እንደምትመለከቱት 2014 ላይ ደግሞ 2-1 በሆነ ውጤት ቤልጅየም ሁሌ በቀይ ያገኘች ከዓለም ዋንጫ ውጭ ታስወጣታለች። ስታሳዝን። እርሶ ደስ አላሉትም? እኔ ደስ ብሎኛል። እንግዲህ ቀይ ካርድ ይሻራል። ዓለም ዋንጫው አልቋል። በቃ ከዚህ በኋላ ቪዛ ለማንም አልሰጥም፣ ወደ ሀገራችሁ ተጓዙ በቃ የሚል ዜና ነው አሁን እየጠበቀን ያለ ነው። ለማንኛውም ቤልጅየም ነውር ነው። እንደዚህ 4-1 ምናምን እንደዚህ 4 ግርፍ አድርገሽ ማሸነፍ መጥፎ ነው። በቃ አሁን እንተኛለን። ግን ፖቼቲኖ ምን አግብቶ ነው የእንትና አሰልጣኝ የሆንከው? አሜሪካ አሰልጣኝ የሆንከው? በጣም ይችላሉ ኳስ፣ በጣም ነው የሚችሉት። በረኛ ጉድ አረጋቸው እንጂ በጣም ነው የሚችሉት። ወላይ በጣም ይችላሉ። ግን በረኛ ጉድ አረጋቸው። በረኛቸው ኦናና ነው። አይችልም፣ በቃ አይችልም። ቻው። ጨዋታ ከማነው ከአጥቢያው ጨዋታ ጋር በተያያዘ ማለት ነው ባለገን ቀይ አይቶ እንዲጫወት ተደረገ። ግን የሚገርመው ነገር በቤልጅየሙ ጨዋታ ላይ ተጫውቶም ቀይ አይቷል። ያው በውስጥ አዋቂነት የለም እኮ ጨዋታው ላይ የለም ነበረ ባለገን 6.4 ሬቲንግ ማለት ነው። እና አንድ ነው የሞከረችውን ታርጌት በቃ ቻው ቼልሲ። ከዛ ውጭ አንዳንድ ይላችሁ እግር ኳስ ከፖለቲካ ከሃይማኖት ከጾታ ከምን እዚህ ማህበራዊ ጉዳይ ምናምን ይሄ ጦርነት ይቆም በቃ ለዛ መሆንም የለበትም። በቃ እግር ኳስ ብቻ ነው፣ ሌላ አጀንዳ ሊኖረው አይገባም። ትራምፕ ጣልቃ ገብተው ይሄ ልጅ እንዲጫወት አድርገው ነበረ። ገብቶ ግን ቀያየ በውስጡ አዋቂነት ማለት ነው። ገብቷቸዋል። እና ባለገን ምንም እንቅስቃሴ ያለማድረጓ ጦሱ የትራምፕ ነው። እኔ ጋይስ የፈራሁት እንዲሁም ትራምፕ ኧረ ጨዋታው ይደገም እንዴት ነው አላሸነፍንም እኮ እንዳይሉ ነው። እኔ አሁን በቃ ገብቷቸዋል። ሰውየው በቃ ጠሽ ስለሆነ በቃ ጨዋታ ይደገም ምናምን ቢልስ ምን ይታወቃል? የእሱ ነገር አቶ ያልቅበት ከመሆኑ እውነታ ጋር ተዳምሮ ማለት ነው። እና ፊፋ ደግሞ አሸርጋጅ ነው፣ ጭራውን ነው የሚቆለው። ሆስት ኔሽን ፌቨራይቲዝም ምን ደረጃ ላይ እያደረሰው እንደሚገኝ አመላካሽ ጉዳይ። ለፉትቦል ኢንቴግሪቲ እግር ኳስ ከምንም ነገር ነፃ መሆኑን ለማሳየት ነው ወደ ሜዳ የምንገባው ብለው ነበር። 4-1 ቻው ቼልሲ ኮረኮማት ማለት ነው። ሮሜሎ፣ ሜናማ፣ ሉካኩ፣ ቤሊንጎሊ የድሮ አቅሟን እያገኘች ነው። አሁን በቃ እድሜ ምናምን ከግምት ውስጥ መክተት ነው ተቀይራ የምትገባው። ግን ተቀይሮ ሲገባ በጣም ኢፌክቲቭ ነው። ባይዘው ጋይስ 4 ጎል አለ። አራተኛ ጎሉን ያስቆጠረው እና ሁለተኛው ተጫዋች ያደርጓል በዓለም ዋንጫ ላይ ተቀይሮ የገባው በርካታ ጎሎች ማስቆጠር። አራተኛ ጎል አስቆጥሯል በዚህ መንገድ በዚህ ዓለም ዋንጫ ላይ ተቀይሮ እየገባ ማለት ነውና ወሳኝ ተጫዋች በቃ ሮሜሎ ሉካኩ፣ ሜናማ፣ ቤሊንጎሊ ማለት ነውና ለስፔን ብሔራዊ ቡድን በጣም በትልቁ የሚጠበቅ ይመስለኛል በአጠቃላይ። ምክንያቱም ጉልበት አረ ጠርምሷችሁ ነው የሚያልፈው። ስቲል ጉልበት ባሪያ ነው ኤቭሪ ታይም ማለት ነው። በዩናይትድ ቤት ነው እንጂ ያልተሳካለት ልጁ ከኤቨርተን አንስቶ ያለውን አቅም የምታውቁት ነው። ጁቬንቱስም ያው ስኩዴቶ እንዲያሳኩ ትልቅ አስተዋጽኦ እንደነበረው የሚታወስ ርዕሰ ጉዳይ ከመሆኑ እውነታ ጋር በተያያዘ ማለት ነው። ለማንኛውም ሜሲና ሮናልዶ ሲባል ያው ብዙ አየሩን የሚይዙት እነሱ ናቸው። ከነሱ ሲቀጥል ደግሞ ኔይማር ነው ያለው እንጂ ኬዲቢም እኮ ምን ሸኝበት ያለ ዋንጫ ነው ጋይስ፣ የሚሸኝበት ያለ ዋንጫ እኮ ነው። ስለዚህ ሆኖስ እንግዲህ አድቬንቸራቸው ምን ይሆናል የሚጠበቅ ነው የሚሆነው። ከፈልፈላው ጋር ይገናኛሉ ማለት ነው። ምን ይጠበቃል እንግዲህ አብረን የምናየው ይሆናል ማለት ነው። ኮፒ ሊንክ ሼር እያደረጋችሁ